የልጄ ልጅ ነው እና ታሞ ነበረ። ያው እዚህ መንፈስ ወጥቶለት ዛሬ ጌታን እግዚአብሔር ትልቅ ነገር ስላደረገልኝ ሌሊት ስጸልይ አድሬ ሌሊት ደውልለት ስልክ አላነሳለኝ። ከነጋ በኋላ ዛሬ ነብይ ጋር ስለምንሄድ ታክሲዋን እንዳታወጣለት በአጋጣሚ ምንም የለውም። የሚያውቁት አንዳንድ ጊዜ እዚህ ቸርች ልጆች የሚያውቁት አሉ። ብዙ ችግር ውስጥ ነበረ። እዚህ ተጸለየ። በሳምንቱ በሁለት ሳምንቱ መኪና ተገዛለት። እጁ አይንቀሳቀስም፣ እግሩ አይንቀሳቀስም። ጭንቅላቱ የእብደት መንፈስ ሊያሳብዱት ስራ እንኳን መስራት ቀርቶ ለራሱ እጁ ታስሯል፣ እግሩ ታስሯል፣ ጭንቅላቱ ታስሯል። እዚህ ቤት እዚህ ከመጣን ጸለይ። አጋንንት ካልሆነ ሟርቶ ወጣ፣ አቋርቶ ወጣ። ነገሩ ተለቀቀ፣ ጤንነቱ ተለቀቀ፣ እጁ ተለቀቀ፣ ኪሱ ተለቀቀ። አሁን ይሄ ልጅ መኪና ተገዝቶት እየነዳ ነው እያልሽ ነው? አሁን ራሱ እየነዳ ነው፣ ራሱ እየሰራ ነው። ታክሲ ተገዝቶለት የታክሲው እንትን የሚሉት ናቸው ብር የሚቀበሉለት ረዳቶቹ መጠጥ አስተምሮት በመድኃኒት ደግሞ ሌሎቹ ሰጡት። ተሸጠን ክትክት አድርጉ እና ከዛ በኋላ ሞላ ሆነ። በጣም ብላሽ በቃ መናገር ከሚችለው በላይ ሰው ይጠጣል አይደል? መጠጣት አይደለም አተላ መቃም የሚቀር ወደቀ። በቃ ሁሌ ያለቅሳል በእግዚአብሔር ግን ጌታን ባይን አብሶታል። እና በብዙ አልቀመጥ ብሎ እነዚህ አገልጋዮች አሉ። ነቢይ እስከሚመጣ ድረስ ስቃይ ነው። እጁም አብጧል፣ መሄድ ምናምን አይችልም። በጣም እንደዚህ አሁን አምሮበት እንደዚህ አይደለም። በጣም የሆነ እንጨት ሆኖ ነበረ። ይሄ የጌታ ወዝ ነው። ይሄን ያደረገው ጌታ። እና አሁን ወደዚህ ቤት መጣ። ያው እነሱ አሉ ያላችሁም አላችሁ ለስንት እንደተያዘ እዚህ መንፈሱ ወደቀ። ከዛ በቃ እግዚአብሔር መቼም ሁሉን ቻይ ስለሆነ ጌታ ምህረቱን ብዙ ነው፣ እንደኛ አይደለም። እና እንደኔም አቅም አይደለም፣ እንደኔም ጉልበት አይደለም። ጉልበት ኖሮ አይደለም፣ ጉልበት የሱ ነው። ሁሌ አለቅሳለሁ። ከልጆቼ የበለጠ ለሱ ነው ማዝነው። በጣም አሳድጌዋለሁ። እንደዚህ አልነበረም። በጣም በቃ ሰው ደብረ ዘይት ውስጥ ማውቀው እዚህ አካባቢ 10 ዓመት ማውቀው የለም። እናንተ ምናልባት ከብቃታችሁ እና ብዙ እንትን ውስጥ ነበር። ግን እግዚአብሔር እንደዚህ ሲያቆም ድንቅ ነው። ምን ሰጠዋለሁ ከምስጋና ሌላ። ማቶ ይመሰክራል። በቅርብ ጊዜ እኔ በትልቅ ብዙ ነገር ይዞ ወደ እግዚአብሔር ቤት ይመጣሉ። ብዙ ነገር በቅርብ ግን አዲስ አበባ ቤታችሁ በእጃችሁ ነው። አሜን። በቃ ሆኖ አሜን። ደስ አለህ? ምን ትላለህ? ጌታ አንተን የፈወሰ ጌታ፣ ለዚህ ደረጃ በቃ ጌታ፣ የዚህ ቤት ጌታ ድንቅ አይደለም? ታምር ሰርተዋል። ለጌታ ክብር ይሁን። በኢየሱስ ደም ተሸፈን በለው። ከዚህ በኋላ ክፉ አያገኝ በሉት። ዘመኔ ሁሉ እግዚአብሔር ያገልግል በሉት። አሜን። በኢየሱስ ባረከነ። የእጆች ስራ ይባረኩ፣ አምሮ ይባረክ። ደግሞ ታላቅ ባለጠጋ ትሆናለህ። አምሮን እግዚአብሔር ከፍተዋል በኢየሱስ ስም።